ተንጠልጠል የባህል ልብስ አስለብሰኝ ፏፈሽ ሶሶ በቃ ሞክሬ መጣከለ እንደዚህ ይባላል ያን ይየካ ምን ያደርግ እንዴ በስመ አብ ወልድ መንፈስ አረ ምንድነው ዛሬ ጉዱ አንተስ ይወድልኝ ግንባርህን ብዬ ስደፋለት ሌላ ማን እንደሆነች ይገባል ያንዬ ምን አልሻንቺ ምንድን ነው ያልሽው? ምን ያልሽው? ምን ያልሽው? ትሰሚኛለሽ? ስታውቀኝ እኔ በእንደዚህ አይነት ቁም ነገር አይደለም በሚቀለደው እንኳን መቀለድ አይነሱ አይደለም። ሜላት ደግሞ ምን አደረገች? እማዬ ህማሜ ህማሜ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ይሄንን ነው መፍራት። ወይኔ ኧረ ጉድ ምንድን ነው? ብራምባር ሰበረሉ ብራምባር ሰበረሉ ኦሆ ዶሮ ልጆ ብራምባር ሰበረሉ ብራምባር ሰበረሉ ኦሆ ዶሮ ልጆ ዛሬ ነው ዓለም ደስታቸው ዛሬ ነው ዓለም ደስታቸው የሁለታቸው ይሄና ቀሰቀስኩሽ ያሆ በል ያሆ በል ጉርምርሜና ጉርምርሜ ያሆበል ያሆበል አባው ጃልዬ ያሆ አባው ጃልዬ አባው ጃልዬ ያሆ አባው ጃልዬ ሁለቱም በረገጉ ድዷት ምንድነው ተንቹ? አይ እንኳንም ተራራቃችሁ። እኔ እኮ ደሙ እንዳይነካችሁ ተራራቁ ልል ነበር። ጀግና እስኪ የጋን ደሙ የምን ደም ነው የምታወራው አንተ? ያማል እንዴ ሃና? አንቺም ማስበልጠሽዋል? ወይሲ ቆይሻውን አንቺ ካልታመንሽ ማን ነው የሚታመነው? ምንድን ነው እያወራ ያለው? አንተ ልጅ ግን ነቀልክ እንዴ? አይ ቆይቺ ልጅ ምን አደረገች? ያደረገችውንማ እሷ ታውቃለች። ምን አጥፍቼ ነው አባዬ? እግዚአብሔር የሥራሽን ይስጥሽ። አዋረድሽኝ አባዬ። እኔም እኮ አሁን ለምን አትወጪልኝም? አባዬ እኔም እኮ ምንም ነገር አላውቅም ነበር። እማዬ አባዬ። አሁን ትወጫለሽ ወይስ እኔ ልውጣ? በጣም ይቅርታ አባዬ። እኔ ያሳደኩሽ የትም እንድትንዘላዘይ ነበር። በያ ንገሪኛ። አቶ ኖላዊ እባክህ አትሳሳት እንዴ። ሀንዬ እኮ ጨዋ ልጅ ናት። ያንዬ እናት በማታውቂው ነገር አትግቢብኝ። አንቺ ውጪልኝ። እባክህ አቶ ኖላዊ አንተ መጀመሪያ ተረጋጋ። ወይኔ ኖላዊ እንዴ! አረ ምንም አላደረግንም። ምንም ነገር አላደረግንም። አትዋሻሲ። ኪድዬ ስሎት ምንም ነገር አላደረግንም። በቃ አቀፈኝ አለችኝ፣ አቀፈያት አደርኩ። አይገርምም ፋዩ? አሁን ይሄንን አናቱን ለሁለት መክፈል አያስፈልግም ይላል። ለምን ብለህ ነው አናቱን የምትለው? ሀናን የመሰለች ትንው የሆነች ልጅ አቅፏ ነው። ምንም እኮ አላደረጋትም። ሌላው ይቅር ፋዩ፣ ሌላው ይቅር። ቢያንስ እንደው ከንፈሯን እንኳን አይስምም። ምንድን ነው የምትለው አንተ? እንዲህ ነበር ማላጋት እንዴ ፋዩ? ምን እያሉ ነው? እሱ እኮ ነው ያልሳማት። እኔ ምን አደረግኩ? ሀና ባለጌ አይደለች። ባለጌ ነው እንዴ ከንፈር የሚሳሳሙ? እና ባለጌ ካልሆነ ማን ይሳሳማል? ስለዚህ ፋኑስም ባለጌ ናት ማለት ነው። ዛሬ ምን ፋኖሴን ነው ባለጌ የምትላት? እናሳ ባለፈው ከንፈሮትን ስትማጠጡ አላየሁም እንዴ ከእሷ ጋር? እንዲህ ነኝና ኖላዊ። አንተ ልጅ ምንድን ነው የሚያስለፈልፍህ? እሱ ዝም ይበሉት ፋዘርዬ። አሁን ይቅርታ አድርጉልኝ። አሲር ያለ ወንጀል ስለኮነንኩ አንተ ይቅርታ አድርግልኝ። አረ ፋዘርዬ፣ እርሶ እኮ አባቴ ሩት። ምንም ነገር ቢሉኝ እኔ አይከፋኝም። ለእኔ አስበው እኮ ነው። አይ ልጅ በል ናቃ ቁጭ በል ፋዘርዬ። አየው ብለ ማንጎ ስንት ነው እዚህ? ማንጎ 30 ብር፣ እሱ 20 ታችኛው 30 ብር።
ማንጎ ስንት ነው? ማንጎ ስንት ነው? እዚህ ማንጎ ስንት ነው? ማንጎ 25 ሙዝ ስንት ነው? ሙዝ 20 ብር 25 ብር 30 ብር ብርቱካንስ? ብርቱካን 20 30 እሱ 20 የትኛው ይሄ? ይሄ 20 አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ እስካሁን ገበያ ነበርኩ። የተገበያ ተመልሼ የገዛዛሁትን እያወጣጣሁ እገኛለሁ። ያው ሙዝ 25 ብር 20 ብር 30 ብር ነው። ያው የ20ውን ነው የገዛሁት ማለት ነው። ይሄ ደግሞ ዱቄት ነው፣ ፍርኖ ዱቄት 2 ኪሎ 300 ብር ማለት ነው። ይሄ ደግሞ ቤኪንግ ፓውደር ነው፣ ታውቁታላችሁ። ፓውደር ነው የሚባለው፣ ዱቄቱ ፓውደር ይባላል። ወላኪን ግን ቤኪንግ ፓውደር በአረቦች ማለት ነው። ማንጎ 20 ብር ነው ማንጎ ራሱ ማለት ነው አንዱ። ፈንዲሻ ነው እዚህ ጋር ደግሞ የ100 ብር ፈንዲሻ። ሌላው እንግዲህ ጅንጅብልና ነጭ ሽንኩርት ምናምን ነው ለቅመም ለማዘጋጀት የገዛሁት ማለት ነው። ምክንያቱም ክረምት እንግዲህ እየመጣ ስለሆነ አንዳንድ እያልን እየጨቃጨቅን እያዳረቅን ለበርበሬና እንትን እናስቀምጣለን ማለት ነው። ይሄንን ይመስላል እንግዲህ ስዞሩዬ በመጠየቅ ላይ አዙሬ ገዝቼ የመጣሁት ይሄን ማለት ነው እላችኋለሁ ውዶችዬ። ቤኪንግ ፓውደር 70 ብር ነው በነገራችን ላይ 60 ብር ነበር፣ 10 ብር ጨምሮ 70 ብር ሆኗል ማለት ነው አሁን ላይ። እና ይሄንን ይመስላል ገበያው። ሙዙ ማይራባ የተባለውን ነው 20 ብር የሚሉት ማለት ነው። ደህና ሙዝ የተባለው 30 ብር ነው። ከዛ እንዲህ ያለው ደግሞ 25 ነው። የመጨረሻው 20 ነው ማለት ነው። ይሄን ይመስላል። የዘንድሮ ኑሮ ከሸክም ይከብዳል፣ ሀብታሙም ደሃውም እኩል አብሮ ያብዳል። ኑሮ ሲሆን እንካ በንካ ሁሉም ሲያጣ ያብዳል ለካ። ኑሮ ሲሆን እንካ በንካ ሁሉም ሲያጣ ያብዳል ለካ። የ10 ሳንቲም ዋጋ ድሮ ቀረ፣ አሁን ጊዜው አልፎ መቶም አሳፈረ።